እንግዲህ በትላንትናው ዕለት ሄርሜላ ተመልሳ መጣች። በመጀመሪያ እንኳን ደህና መጣሽ፣ እንኳን ተመለሽ። እኛ ሶሻል ሚዲያ ላይ ያየነው የተዋወቅነው ሰዎች እንዲጠፉ አንፈልግም። በነገራችን ላይ ሄርሜላ ሰዎች አገቱ ምናምን ብሎ ሲሰሩ ነበረ። እነ እከሌ አገቱ እነ እከሌ ምናምን። አሁን እዚህ ጋር ሄርሜላን ያጋጠመኝ የቤተሰብ ችግር እንዳለ የአክስቱ ልጅና ወንድሙ አለ። ሌላ ሄርሜላን ያጋጠማት ይሄን ነገር መናገር አለብኝ የለኝም እኔ በዚህ ጊዜ ምናምን እያለች አለችው። ምን ይሁን ምንድነው? ምክንያቱም ቤተሰብ ነው። በቃ ይበቃሻል፣ አቁሚ፣ ጥሩ አይደለም፣ ጥሩ መስመር አይደለም ብሎ ይላል ስንል ወንድሙና እንትኑ እየፈለጉ ነው። ስለዚህ ነገር ምንድነው? እኔ ግራ ገባኝ። በነገራችን ላይ እንኳን ደህና መጣሽ፣ በጣም አምሮበት ነው መጣች። ከዛን ደግሞ አምሮበት ነው መጣች፣ በቃ አምሮበታል። ከዛ ደግሞ እየለቀሰች ነበረ። በጣም ድብልቅልቅ ያለ ስሜት ነው። ቆንጆ ሆና መጣች። ምንም እየነካት የሆነ ቦታ ሄዳ መስናኛ ምናምን ተመችቶት ይመስላል። መጨረሻ ላይ ግን አለቀሰች። የሰው ልጅ ምን እንደሚሆን እና አናቅም። ስለዚህ አብርሃም ደግሞ አሁንም ስቶሪ ላይ ማነክቶብኝ ነው ምናምን እያለ ነው። እንግዲህ ሌላ ሰዎች እንዳልነኩ፣ ሰዎች እንዳላገቱ በዚህ እናረጋግጣለን ማለት ነው። ሰዎች አግቶ ነው ምናምን እየተባለ የነበረው ውሸት ነው። ምክንያቱም ሰዎች አግቶ አይደለም። ሄርሜላ የጠፋችው በራሷ ምክንያት ነው። እሱን ነገር ደግሞ ከኔ ጋር መጋፈት ትችላለህ ሆይ እያለች ነው አብርሃም። ሲቀጥል ደግሞ ሄርሜላ ቀለበቱን አወልቃለች። ይሄስ ምንድን ነው? ቀለበቱን ሰሞኑ አድርጋ ነበረ። ትላንትና ቪዲዮ ዙም አድርጋችሁ እዩ። ጣቱ የሷን ጣቶች ማለት ነው የለም፣ ቀለበቱ የለም። ስለዚህ ይሄ ቀለበት ጉዳይም ታጠራጣሪ ነው። ለምን አወለቀች? ምንድን ነው ችግሩ? እንደተባለ ሄርሜላ የራሷ የሆነ ሰው አላት ወይ? የራሷ የሆነ ሰው አላት። ምክንያቱም የራሷ የሆነ ሰው አላት እና ስራ ነው ብላ ከአብርሃም ጋር መታ ወደ አብርሃም ማፍቀር ከገባች ያ ነገር ችግር ሊሆንላት ይችላል። አሁን ማለት ነው ችግር ሊሆንላት። ምክንያቱም ከአብርሃም ጋር የጀመረችው ምንም የለኝም ብላ ከዚህ በፊት አፍቅሬ አላቅም ብላ ነው። ስለዚህ አሁን የራሷ ፍቅረኛ አስቀምጣ የምትመጣ ከሆነ እሱ ነገር ችግር ሆኖበት ቢሆን ወደ አብርሃም ተቀይራ ያኛን ነገር ማስቆም ካልቻለች ደግሞ እሱ ነገር ችግር ነው። ቤተሰብ አንልም እዚህ ጋር ቤተሰብ ከልክሎ ምናምን አንልም። ምክንያቱም የአክስቱ ልጅና ወንድሙ ያውቃሉ ስለ ቤተሰብ ጉዳይ ቢሆን። ስለዚህ ሌላ ጉዳይ ነው ማለት ነው ይሄ ጉዳይ። ስለዚህ ሰዎች እንዳሉ ከሚያወሩት እነ ሩታ ምናምን አግቶትም አይደለም። ስለዚህ ምንድን ነው የእሷ ችግር? ከእሷ እንድንሰማ መስማት እንፈልጋለን ምን እንደሆነ ማለት ነው። ምክንያቱም የሚመስለኝ እኔ የጠረጠርኩን ነው። የሰው ልጅ ይጠረጥራላ። እኔ የጠረጠርኩትን ምናልባት ትላንትና አብርሃም ጋር ስራ ለመጀመር እና ከዛ በኋላ ፍቅር ወደ ፍቅር ሰው ደግሞ ከቅርብ ርቡ ነው ፍቅሩ ወደ አብርሃም ማፍቀርና ከአብርሃም ጋር ህይወት ለመጀመር ህይወት ጉዞ ጀምራ እስከዛ ውሸት ነው ምናምን ብላ እሱ ነገር እንትን ችግር ሆኖበት ያኛን ነገር ማስቆም ካልቻለች ምናምን አሁን ደግሞ አልፈልግም ማለት ካልቻለች ደግሞ ያ ሰው ማቆም ካልቻለ ችግር ሊሆንልበት ይችላል። ምክንያቱም እኔ ገመትኩት ይሄ ነው። ቤተሰብ እዚህ ውስጥ የለም ማለት ነው። እና እኔ ቤተሰብም ጠፍታ ዝም አይልም። ቤተሰብ የሆነ ወንድሙ ራሱ የት እንዳለች ሊያቅ ይችላል። ሁሉም ሰው የት እንዳለች ከአብርሃም ውጭ ሊሆን ይችላል እንጂ ቤተሰብ ዝም አይልም ማለት ነው። ልጃቸው ጠፍቶ ምናምን ዝም ይላል አይልም። ስለዚህ እኔ የሄርሜላ ጉዳይ ብንሰማ ደስ ይላል። እኔ እየጠረጠርኩ ነው። ጥርጣሬ ነው። ምክንያቱም ጥርጣሬ የሰው ልጅ ጠረጥራላ። የጠረጠርኩትን በቃ ከዚህ በፊት የፍቅር ህይወት ጀምራ ከዛ ስራ ከአብርሃም ጋር ስራ ለመስራት ከዛ ነገሩ ወደ ፍቅር ተቀይሮ መንገዱ ስቶ ያኛን ነገር ደግሞ ማስቆም አትችሉማ። ችግር ነው ወይ መጀመሪያ ካላደረጋ ከተደርጎ ራሱ በጣም ፈተና ነው ለሴት ልጅ ማለት ነው። ከተደርጎ ራሱ በጣም ፈተና ነው። ወንድ ልጅ እኛ ሌላ ህይወት ስንጀምር አይወድም ራሱ ሲጀምር ነው እንጂ ወንድ ልጅ ትተን እኛ ተጣልተን ተፋተን ምናምን ጨርሰን ነገሩን ጨርሰን ዘግተኑ ራሱ ሌላ ህይወት ከጀመርን ወንድ ልጅ
በጣም ፈተና ይሆንብናል ለሴት ማለት ነው። ስለዚህ እንደዚህ አይነት ነገር አጋጥሞት ይሁን ነው እኔ እንግዲህ ምን እንደሚሆን አላውቅም።